አሳዛኝ ሰበር ዜና ለእግር ኳስ አፍቃሪያን በሙሉ ክርስቲያን ኤሪክሰን በዛሬው ዕለት በሜዳ ውስጥ ራሱን ስቶ በመውደቁ በከፍተኛ የሕክምና ክትትል ውስጥ እንደሚገኝ ነው እየተነገረ የሚገኘው። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የቶተናም አማካኝ የነበረው ክርስቲያን ኤሪክሰን በዛሬው ዕለት በአሜሪካ ዴንማርክ ከዩክሬን የሚያደርጉት የአቋም መልክ ወይም ደግሞ የወዳጅነት ጨዋታ ላይ በ79ኛው ደቂቃ በጨዋታ መሀል ማለት ነው እንደምትመለከቱት ራሱን ስቶ በመውደቅ ከሜዳ በአምቡላንስ ወጥቷል። በሰዓቱም በከፍተኛ የሕክምና ክትትል ክፍል ውስጥ ይገኛል። ህይወቱም በሚያሰጋ ሁኔታ ውስጥ እንደሚገኝ ነው እየተነገረ የሚገኘው። ከዚህ ቀደም በ2020 እንዲሁ በሜዳ ላይ ማለት ነው ራሱን ስቶ በመውደቅ ከፍተኛ የሆነ የልብ መማጋጥሞት እንደነበረ የሚታወስ ነገር ቢሆንም በዛ ወቅት ማለት ነው የልብ ጡንቻዎች እንዲሁም ደግሞ የተለያዩ ልቡን ሊያግዙ የሚችሉ የተለያዩ ቀዶ ጥገናዎች ተደርገውለት እንዲሁም ደግሞ የተለያዩ ጡንቻ ተገጥሞለት ማለት ነው ህይወቱን እየቀጠለ ነበር። እንዲሁም ደግሞ በእግር ኳስ ህይወት ውስጥ ጭምር ማለት ነው ስንመለከተው ነበረ። በዛሬው ዕለት ግን በድጋሚ ማለት ነው የ34 ዓመቱ አማካኝ በዛሬው ዕለት ራሱን ስቶ ከሜዳ መውጣቱን እየተነገረ የሚገኘው። ጨዋታው ወዲያው ራሱን በሳተበት ከ79ኛው ደቂቃ በኋላ ማለት ነው የተቋረጠ እንዲሁም ደግሞ ቀጥታ ስርጭቱ የተቋረጠ ቢሆንም በሰዓት ግን እየወጡ እንዳሉ መረጃዎች ከሆነ በከፍተኛ የሕክምና ክትትል ክፍል ውስጥ እንደሚገኝና ህይወቱ በከፍተኛ ሁኔታ አስጊ ሁኔታ ውስጥ እንደሚገኝ ጭምር ነው እየተነገረ የሚገኘው። እጅግ በጣም አሳዛኝ ነው። በጨዋታ ላይ የነበሩ የሁለቱም ሀገር ተጫዋቾችም እንግዲህ በከፍተኛ ድንጋጤ ውስጥ ሆነው ከበውት እንዲሁም ደግሞ ከካሜራ እይታ ውጭ እንዲሆን አድርገውት እንደነበረ ጭምር ነበረ ስንመለከት የነበረው። በዚህ ጉዳይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ በድጋሚ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ምሽት ይሁንላችሁ። እጅግ አስደንጋጭና የሚያሳዝን ዜና ነው። የቀድሞ የቶተናምና የማንቸስተር ዩናይትድ ዴንማርካዊው አማካኝ ክርስቲያን ኤሪክሰን በጨዋታ ላይ ያለ በድጋሚ ሜዳ ውስጥ ወድቋል። በዴንማርክና በዩክሬን ብሔራዊ ቡድኖች መካከል በተደረገው ጨዋታ ላይ ኤሪክሰን በድንገት ተዝለፍልፎ ወድቋል። ሁኔታውን ተከትሎም ጨዋታው እንዲቋረጥ ተደርጓል። ይሁንና የዴንማርክ እግር ኳስ ፌዴሬሽን በሰጠው አስቸኳይ መግለጫ በአሁኑ ሰዓት ክርስቲያን ኤሪክሰን ራሱን ያወቀ ወይም ኮንሽስ መሆኑንና በጥሩ የጤና ሁኔታ ላይ እንደሚገኝ አስታውቋል። ተጫዋቹ በዩሮ 2020 ላይ ከፊንላንድ ጋር በነበረው ጨዋታ ተመሳሳይ አደጋ አጋጥሞት እንደነበር ይታወሳል። በአሜሪካ ዓለም ዋንጫ እየታየ የሚገኘው ከፍተኛ ሙቀት በርካቶችን አሳስቧል። ከደቂቃዎች በፊት እንግዲህ ዴንማርክ ከዩክሬን ጋር እያደረገች በነበረው የወዳጅነት ጨዋታ ከኋላ እንደምትመለከቱት ኤሪክሰን በልብ ድካም ራሱን ስቶ ወድቆ ነበረ። በዚህም እንግዲህ በርካቶች ኬዝ ያለበት ሰው ብቻ ሳይሆን ለጤነኛም ሰው በአሜሪካ ያለው ሙቀት ከፍተኛ ስጋትን ይዞ መጥቷል እያሉ ይገኛሉ። በነገራችን ላይ በአሁኑ ሰዓት ኤሪክሰን ሕክምና እየተደረገለት ይገኛል። እንደነቃና በጥሩ ጤንነት ላይ እንደሚገኝ ቢገለጽም ለሌሎች ተጫዋቾች እንግዲህ ከፍተኛ ስጋት ጥሏል ማለት ነው። በአሜሪካ የሚገኘው ሙቀት ብቻ ሳይሆን ሜዳዎችም እንደማይመቹ እንግዲህ ሃሪኬንን ጨምሮ በርካቶች እየተናገሩ ይገኛሉ። ታዲያ በዘንድሮ የዓለም ዋንጫ ምናልባትም በርካታ ጉዳቶችን ልንመለከት እንችላለን ማለት ነው። እግር ኳስ አፍቃሪያን እጅግ አሳዛኝ መረጃ ተሰምቷል። ኤሪክሰን በድጋሚ መውደቁም ተሰምቷል። አገሩ ዴንማርክ ከዩክሬን ጋር እያደረገችበት በነበረበት የወዳጅነት ጨዋታ 65ኛ ደቂቃ ላይ ኤሪክሰን ራሱን መቆጣጠር አቅቶት የምትመለከቱት ተዝረልፎ መውደቁን ተከትሎ ኛ ደቂቃ ላይ ጨዋታው ሊቋረጥም ችሏል። ያውላችሁም እንደምታውቁት በፊት ኤሪክሰን ሜዳ ላይ እንዲሁ ተዝረልፎ መውደቁን ተከትሎ በወቅቱ እጅግ መነጋገሪያ እንደነበረ እንዲሁም ደግሞ ባትሪ ተገጥሞለት እንደነበረም የሚታወስ ነገር ግን አሁን በድጋሚ ኤሪክሰንም ወድቋል። ነገር ግን በአሁኑ ሰዓት እየተሰማ ባለ መረጃ ኤሪክሰን ሙሉ በሙሉ ጤነኛና እንዲሁም ደግሞ የነቃ እንደሆነም ተነግሯል። በእውነቱ ከሆነ እጅግ የሚያሳዝን ዜና ነው። ኤሪክሰን ከዚህ በኋላ ወደ ሜዳ የሚመለስ አይመስለኝም። እስቲ እናንተ ምን ታስባላችሁ? ሀሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ ግን ፎሎ ማድረግም አይዘንጋ። መልካም ቀን። በጣም የሚያሳዝንና የሚያስደነግጥ ነገር ዛሬም ተፈጥሮ ነበረ። እንደምታስታውሱት የዛሬ 5 ዓመት ገደማ ዴንማርካዊ ክርስቲያን ኤሪክሰን ሜዳ ላይ ለተወሰኑ ደቂቃዎች ያህል ልቡ አቁማ ነበር። ከዛ በኋላ እንግዲህ ዲፊብሪሌተር ተገጥሞለት ነው እየተጫወተ የሚገኘው በአስደንጋጭ ሁኔታ። ዛሬም 65ኛው ደቂቃ ላይ ዴንማርክ ከዩክሬን የሚያደርጉት ጨዋታ ላይ ዛሬም ወድቀው ነበረ። እንግዲህ ቴንክፉሊ ተነስቶ ወጥቷል። ይህ ተጫዋች እንግዲህ ካሁን በኋላ ሪታየር ማድረግ ያለበት ይመስለኛል። ምን ይመስላችኋል? ሷልም በጣም አሳዛኝ የሚባል ነገር እንግዲህ በድጋሚ ተፈጥሯል። ክርስቲያን ኤሪክሰን ከዚህ ቀደም በልብ ህመም እንግዲህ ሜዳ ላይ ወድቆ እንደነበርና ቀን አሁንም በድጋሚ እንግዲህ ዴንማርክ በወዳጅነት ጨዋታ ላይ ክርስቲያን ኤሪክሰን እንግዲህ ወድቆ እንግዲህ ታይቷልና ከባድ እንደማይሆንበት ተስፋ አደርጋለሁ። ይሄ የመጨረሻው የክርስቲያን ኤሪክሰን የተጫዋችነት ዘመን ነው ብዬ ነው ማስበው እና ባለፈው ላይፉን ሪስክ አድርጎት ነበረ። በሚገርም ሁኔታ ዩናይትድ መጥቶ እስከ መጫወት ድረስ ደርሷልና አሁን ግን የመጨረሻ ታይሙ ይመስለኛል። ከዚህ በኋላ ህይወቱን ሊያሳጣ የሚችልበት ደረጃ ነው ብዬ አስባለሁና ለክርስቲያን ኤሪክሰን መልካም ምኞቴን እመኛለሁ። ምንም አይሆንም ብዬ ተስፋ ኢንተር ሚላን እንዲሁም ደግሞ የማንቸስተር ዩናይትድ አማካይ የሆነው ዴንማርካዊ ክርስቲያን ኤሪክሰን ጉዳይ በርካቶችን እያሳዘነና እያነጋገረ ይገኛል። እንግዲህ ዛሬ ዴንማርክ ዩክሬንን ለአንድ ባሸነፈችበት የወዳጅነት ጨዋታ ላይ 65ኛው ደቂቃ ላይ በድጋሚ እንግዲህ ራሱን ስቶ ተዝለፍልፎ ሜዳ ላይ ሲወድቅ ታይቶ ነበረ። ታዲያም በርካቶችን ስጋት ላይ ጥሎ ነበረ። በድጋሚ
እንደዚህ አይነት ነገር ሲፈጠርበት ነው ኤሪክሰን እየተመለከትን ያለ ነው። ከዚህ በፊትም እንደዚህ አይነት አጋጣሚ ተፈጥሮበት እንደነበር ይህ ተጫዋች የሚታወስ ነው። ታዲያም እንግዲህ 65ኛው ደቂቃ ላይ በዚህ ምክንያት ተቀይሮ ወጥቶ ነበር። ብሮድካስቲንጉም እንግዲህ ተቋርጦ ነበር በእያንዳንዱ ስርጭቶች ላይ የነበሩት የቴሌቪዥን እይታዎች ማለት ነው። አሁን ላይ ግን የዴኒሽ ፉትቦል ፌዴሬሽን ይፋ እንዳደረገው ከሆነ ክርስቲያን ኤሪክሰን በጥሩ ጤንነት ላይ እንደሚገኝና ሕክምናውን እየተከታተለ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ለማንኛውም እናንተ ስለ ኤሪክሰን ጉዳይ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክት መጫን አሪስም እንዴት ነው የሚያሳዝነው እግዚአብሔር። ይሄ የምትመለከቱት አሁን ዩክሬን ከዴንማርክ እያደረጉ በነበሩ ጨዋታ ክርስቲያን ኤሪክሰን ድንገት ማለት ነው ሜዳ ውስጥ ተዝደፍድፎ ወድቆ ነው። ያው የልብ ኬዝ ምናምን እንዳለበት ታውቃላችሁላችሁ። እና እንዴት አባቱ እንዳሳዘነኝ እግዚአብሔር። አሁን ወደ ሆስፒታል ተወስዷል ምናምን ገና አልነቃም ኢቭን ምናምን። እኔ እግር ኳስ ላይ ማለት በጣም አስቀያሚ የሚባሉት ሞመንቶች እንደዚህ አይነት ሞመንት ናቸው። በቃ ሜዳ ውስጥ ድንገት ምናምን እንደዚህ አይነት ሞመንቶች በጣም ነው የሚደብሩት። እግዚአብሔር የልብ ኬዝ አለበት ወይ እኔ ሪቴል ቢያደርጉልህ ይሻላል እንጂ እንደዚህ አይነት ኬዝ ያለበት ተጫዋች ምናምን በቃ የአየር ንብረቱ በተቀያየረ ቁጥር ምናምን እንደዚህ አይነት ነገር ሀፕን መሆኑ አይቀርም እና በጣም ነው ያሳዘነኝ ኤሪክሰን። እግዚአብሔር ሜዳ ውስጥ አወዳደቁ ምናምን በጣም ነበር የሚያሳዝነው። እንዳልኳችሁ እኔ እግር ኳስ እንደዚህ አይነት ሞመንቶች ምናምን በጣም ነው የሚደብረው። በስማ ታየ የሚገኘው ከፍተኛ ሙቀት በርካቶችን አሳስቧል። ከደቂቃዎች በፊት እንግዲህ ዴንማርክ ከዩክሬን ጋር እያደረገች በነበረው የወዳጅነት ጨዋታ ከኋላ እንደምትመለከቱት ኤሪክሰን በልብ ድካም ራሱን ስቶ ወድቆ ነበረ። በዚህም እንግዲህ በርካቶች ኬዝ ያለበት ሰው ብቻ ሳይሆን ለጤነኛም ሰው በአሜሪካ ያለው ሙቀት ከፍተኛ ስጋትን ይዞ መጥቷል እያሉ ይገኛሉ። በነገራችን ላይ በአሁኑ ሰዓት ኤሪክሰን ሕክምና የተደረገለት ይገኛል። እንደነቃና በጥሩ ጤንነት ላይ እንደሚገኝ ቢገለጽም ለሌሎች ተጫዋቾች እንግዲህ ከፍተኛ ስጋት ጥሏል ማለት ነው። በአሜሪካ የሚገኘው ሙቀት ብቻ ሳይሆን ሜዳዎችም እንደማይመቹ እንግዲህ ሃሪኬንን ጨምሮ በርካቶች እየተናገሩ ይገኛሉ። ታዲያ በዘንድሮ የዓለም ዋንጫ ምናልባትም በርካታ ጉዳቶችን ልንመለከት እንችላለን ማለት ነው። ሰበርና አሳዛኝ መረጃ ይዤላችሁ መጥቻለሁ። የቀድሞ የማንቸስተር ዩናይትድ ተጫዋችና እንዲሁም የዴንማርክ ብሔራዊ ቡድን ተጫዋች የሆነው ክርስቲያን ኤሪክሰን ዛሬ ዴንማርክ ከዩክሬን ጋር ባደረጉት ጨዋታ በጨዋታው መሀል ላይ ኮላፕስ አድርጎ እንደወደቀና ምናልባትም ደግሞ ከዚህ በፊት የነበረበት የልብ ችግር ይሆናል ተብሎ ይገመታል። በጨዋታው መሀል ላይ ብቻ ግን ድጋሚ ወድቆ ነበረ። የተለያዩ ትሪትመንቶች ተደርገውለት እንዲሁም ራሱ ተነስቶ ወደ አምቡላንስ ሄዶ ወደ ሆስፒታል እንደተወሰደ የተለያዩ ሚዲያዎች እየዘገቡ ይገኛሉ ማለት ነው። ክርስቲያን ኤሪክሰን እንግዲህ ከዚህም በፊት እንደዚህ አይነት ነገር ገጥሞት ያውቃል። በጣም ከብዙ ካስቸጋሪ ጊዜያቶች በኋላ ነው ተመልሶ ለማንቸስተር ዩናይትድ መጫወት የጀመረው። ስለዚህ አሁን በድጋሚ ግን ለኢንተርናሽናል ጨዋታዎች ላይ መውደቁን እየተዘገበ ይገኛል ማለት ነው። እስቲ አዲስ መረጃ የሚወጣ ከሆነ መልሼ እመጣለሁ። ያሳዝናል። ዴንማርክ ከዩክሬን የወዳጅነት ጨዋታ እያደረጉ ነበርና ዴንማርክ 2-1 እየመራች ነበር። ኤሪክሰን ያው ድጋሚ የልብ ኬዙ ተነሳበትና በመውደቁ ምክንያት ጨዋታው ሳያልቅ እንግዲህ በግማሽ በ70 ደቂቃ እንዲያልቅ ተደርጓል ማለት ነው። ቤተሰብ ጨዋታው layም እንግዲህ የክለባችን ተጫዋች የሆነው ፓትሪክ ዶርጉ ይሄን የመሰለ ኳስ ማግባት ችሎ ነበረ። Em 2 anos, 100 milhões de euros. Falo já. Olha o Dorgu de fora! Gol! ለማንኛውም እንግዲህ ለኤሪክሰን ቀላሉን ሁሉ ያርግልኝ እያልን ይሄን አካውንት ፎሎ ላይክ ሼር ባርክ እንዳይረሳ ቤተሰብ። የዶርጉን ጎል ከ10 ስንት ሰጡታላችሁ? ኮመንት ላይ አስቀምጡልኝ። በአሜሪካ